ኦሪት ዘፍጥረት ምዕራፍ 28 ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህ ብሎ ማዘዘው። ከከነዓናውያን ሴቶች ልጆች ሚስትን አታግባ። ተነሳና ወደ እናት አባት ወደ ባቱኤል ቤት ወደ ሁለት ወንዞች መካከል ሂድ። ከዚያም ከእናት ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ። ስደተኛ ሆነ የተቀመጥክበትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥህ፣ ለዘርህም እንዲሁ እንዳንተ። ይስሐቅም ያዕቆብን ሰደደው። እርሱም ያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊው ባቱኤል ልጅ ላባ ወዳለበት ወደ ሁለት ወንዞች መካከል ሄደ። ኤሳውም ይስሐቅ ያዕቆብን እንደባረከው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ ሁለት ወንዞች መካከል እንደሰደደው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለት ወንዞች መካከል እንደሄደ የከነዓናውያንም ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳው ወደ እስማኤል ሄደ። ማዕሌትንም በፊት ካሉት ሚስቶቹ ጋር ሚስት ትሆነው ዘንድ አገባ። እርሷም የአብርሃም ልጅ የሆነ የእስማኤል ልጅና የነባዮት እህት ናት። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡባት ይወርዱባት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤተል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስእለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በምሄድባትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትና በጤና ቢመልሰኝ፣ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ።